ሰላም እንዴት ናችሁ ተመልካቾች ቀኑን በአወንታዊና በጉልበት ለመጀመር ጤናማ የጠዋት ልማዶች ወሳኝ ናቸው ጥሩ የጠዋት ልማድ ቀኑን ሙሉ በአይምሮ በአካል በስሜት ዝግጁ ሆነው እንዲውሉ ትልቅ አስተዋጽኦ ያደርጋል ቀኑን በተሻለ መንገድ እንዲጀምሩ የሚረዱ አንዳንድ ቀላል ግን ደግሞ በጣም ውጤታማ ልማዶች አሉ እነሱን እስቲ እንያቸው አንደኛው ውሃ መጠጣት ነው እንግዲህ ከእንቅልፍ ሲነሱ ሰውነታችን ለብዙ ሰዓት ውሃ ሳያገኝ ስለሚቆይ እንግዲህ ውሃ ያስፈልጋል አንድ ወይንም ሁለት ብርጭቆ ውሃ መጠጣት ሰውነታችን ከእንቅልፍ እንዲነቃ እንደገና ሜታቦሊዝምን እንዲያስተካክልና ደግሞ በሌሊት የተከማቸውን መርዛማ ነገሮችን ለማስወገድ ያግዛዋል ሁለተኛው የሰውነት እንቅስቃሴ ወይንም መለጠጥ ማድረግ ነው ለ10 እስከ 15 ደቂቃ እንግዲህ ሰውነት እንቅስቃሴ ማድረግ ወይንም ስትሬች ማድረግ ለሰውነት የደም ዝውውርን ለማስተካከል ጡንቻ እንዲነቃቃ እንዲሁም ቀኑን ሙሉ የበለጠ ጉልበት እንዲሰማንና ጥሩ ቀን እንድናሳልፍ ያደርጋል ማለት ነው ሶስተኛው ለጥቂት ደቂቃዎች ዝም ማለት ወይንም ደግሞ ሜዲቴት ማድረግ ወይ ጸሎት ማድረግ ወይንም ደግሞ ብቻ ቁጭ ብላችሁ ጸጥ ያለ ጊዜን ማሳለፍ ጭንቀትን ለመቀነስና ቀኑን የሚገጥማችሁን ፈተና ለመጋፈጥ ዝግጁ እንድትሆኑ ያደርጋል የልማድ ትኩረትን ለማሻሻልም በጣም ይጠቅማችኋል አራተኛው ልማድ ስልካችሁን እንደተነሳችሁ ቶሎ አለመንካት ነው ከእንቅልፋችሁ ስትነሱ እንግዲህ ወዲያውኑ ስልክ መንካት ማህበራዊ ሚዲያዎችን ኢሜይሎችን ዜናዎችን ወዲያውኑ የምታዩ ከሆነ አይምሮአችሁን በጭንቀትና በሌሎች ሰዎች አጀንዳ እንዲሞላና ቀኑን በራሳችሁ ሐሳብና እቅድ ለመመራት እንዲከብዳችሁ ስለሚያደርግ ከእንቅልፋችሁ ተነስታችሁ ለመጀመሪያዎቹ 20 እስከ 30 ደቂቃ ስልካችሁን ባትነኩ ይመከራል አምስተኛ ጤናማ ቁርስ መመገብ ነው ቁርስ የቀኑ በጣም አስፈላጊ ምግብ ነው ፕሮቲን እንደ እንቁላልና እርጎ ያሉ ጤናማ ቅባት እንደ አቮካዶ ያሉ ፋይበር እንደ አጃና ፍራፍሬ የያዙ ቁርስን መመገብ ቀኑን ሙሉ ኃይል እንዲኖራችሁና ትኩረታችሁን ሰብስባችሁ እንድትሉ ያደርጋል ጣፋጭና ካርቦሃይድሬት የበዛባቸው ምግቦች ማስወገድ መልካም ነው ስድስተኛው የቀናችሁን እቅድ ማውጣት ነው በእለቱ ልታከናውኗቸው ያሰባችኋቸውን ከ2 እስከ 3 ዋና ነገሮች መለየትና መጻፍ አቅጣጫ እንዲሰጣችሁና በሌሎች ነገሮች እንዳትረበሹ ያደርጋል ሌላው የምስጋና ሰዓት ወይንም ደግሞ ምስጋና ማቅረብ ነው በህይወታችሁ ውስጥ ልታመሰግኑባቸው የምትችሉ 3 ነገሮችን በመለየት በእነሱን ጽፋችሁ ስለነሱ ምስጋና ማቅረብ ነው ሌላው አልጋችሁን ማንጠፍ ነው በጣም ቀላል ሊመስላችሁ ይችላል ነገር ግን በጣም አስፈላጊ ነገር ነው ምክንያቱም ይሄንን ስታደርጉ እንግዲህ አይምሮአችሁ የመጀመሪያውን አንድ ወሳኝ ነገር እንደሰራ ይይዝና ሌሎቹን ስራዎችን በአግባቡ እንዲሰራ ያግዛዋል ማለት ነው ይሄን ሁሉ ልማዶች እንግዲህ በአንዴ ላታዳብሩት ትችላላችሁ ቀስ በቀስ የተወሰኑ የሚመቻችሁን ጀምራችሁ ከዛ በኋላ በቋሚነት ሌሎችንም ጨምራችሁ መስራት ትችላላችሁ ጤናማ የጧት ልማድ እንግዲህ ለተሻለና ለውጤታማ ቀን ወሳኝ ስለሆነ ተጠቀሙበት ስላዳመጣችሁኝ አመሰግናለሁ በቀጣይ ቪዲዮ በሌላ ርዕስ እንገናኛለን እስከዛው ድረስ ሰብስክራይብ ያላረጋችሁ ሰብስክራይብ ያረጋችሁ ቤተሰብ ሁኑ ስለ ጤናና ስለ ውበት ትምህርቶችን ታገኙበታላችሁ ቪዲዮን ከወደዳችሁት ላይክ ማድረግም እንዳይረሳ ቻው